እሱ አስወርጂ ሲለኝ እኔ ማስወረድ አልፈለኩም። አስወርጂ ብሎሽ ነበር? አዎ ልጄ መሽናት አይችልምና ለማሳከም እኔ ባለኝ አቅም ከአንድም ሁለቴ ሰርጀሪ ያሰራሁት። ምኑን ነው ሰርጀሪ የተሰራው? መሽኛውንም ተሰርቷል። በመሽኛው አልወጣ ሲል አሁን በሆዱ ነው እየሸና ያለው። ሆዱ ላይ ተከፍቶለት አሁን ደግሞ እኔ የምችለውን ነገር ጨረስኩኝ። ሚረዳኝ ደግሞ ሰው የለም። ቤተሰቦቼ ክፍለ ሀገር ናቸው፣ የገጠር ሰው ምንም ብር የላቸውም። ጓደኛዬ ደግሞ ሳረግዝ ጥሎኝ ሄደ ከመውለድሽ በፊት። አዎ ስንት አመቱ ነው ልጅሽ? ገና 3 ወሩ ነው። ከሆስፒታል ራሱ ከወጣው ገና 4ኛ ቀኔ ነው ዛሬ። 3 ወር ሙሉ በምን ነው እስኪ ኦፕሬሽን አድርግሽው? እስኪ አሁን ይሽነ ያለው እዚህ ጋር ተከፍቶለት፣ ይሄ በዚህ ነው ይሽነ ያለው እዚህ ጋር ተከፍቶለት። እስኪ እሱ ጋር ተሽከፍቶል። አዎ በዚህ ነው ይሽነ ያለው። ምን ያህል ነው አሁን ለሕክምና የሚያስፈልግሽ? ይሄን ያክል አላሉኝም፣ ግን በምችለው ከአንድም አለርት ነው የተወለደው። አለርት መጀመሪያ ይሄን እዚህ ጋር ከፈቱለት። ከዛ ከአቅማቸው በላይ ሲሆን ወደ ጳውሎስ ሪፈር አሉኝ። የኩላሊት ሐኪም የለንም አሉኝና ወደዛ ሄድኩ። ይኸው እዛ ገና ከወጣሁ 4ኛ ቀኔ ነው ከሆስፒታል ራሱ። ለ28 ድጋሚ እንሰራለታለን ብሎ ቀጠሩ። ግን ምንም ብር የለኝም። የምችለውን በአቅሜ እሱ አስወርጂ ሲለኝ እኔ ማስወረድ አልፈለኩም። አስወርጂ ብሎሽ ነበር? አዎ የምችለውን ያክል እኔ ያሳድጌ ለእናቴም ቢሆን ሰጣታለሁ። እዚህ አዲስ አበባ ነው ያለው እሱ? የአሰላ ልጅ ነው። የአሰላ ልጅ ነው? አዎ። ኦኬ። አንቺ ሴት ያገርጂ? እኔ ጎጃም ነኝ። ኦኬ። የምችለውን ያክል አሳድጌ ሰጣታለሁ ለእናቴ ብዬ ስወልደው ደግሞ እንዳለመታደሉ ነው መሽናት አይችልም ተባልኩ። ገና እንደወለድሽ ነው መሽናት አይችልም የተባለው? አዎ ጤና ጣቢያ ተከታተልኩ። ልጁ ላይ ችግር ስላለ ብሎ ሪፈር አደረጉ ወደ አለርት ወለድኩኝ። እዛው ኒኩ ገባ። ተወልዶ በ16 ቀኑ ነው ሰርጀሪ የተሰራው። መሽኛውን ለከፈቱለት ከላይ ያለው በዛ ስጋ ደፍኖታል አይወጣም ተባለ። ጳውሎስ ደግሞ ይሄን ድጋሚ ከታች ከፍቶለት ነበር። አሁንም ሽንቱ አልመጣምና 3ኛ እስኪ አሁን ደግሞ አሁንም በ29 እንሰራለታለን አለ። እሱን ለማስተራት ግን አሁን ምንም ብር የኢትዮጵያ ሕዝብ ምን ይርዳሽ? በቃ ቢያንስ እንኳን ሰርጀሪው የሚሰራበት ብር ያሰባስቡልኝ። በኖርማል ለሚሸና ልጅ እንኳን ዳይፐር ለመግዛት በጣም ይከብዳል። ሆዱ ላይ ደግሞ ሽንት አይቋጥርም በየደቂቃው ማለት ቶሎ ዳይፐር ካልቀየርኩ ኢንፌክሽን ይፈጥራል። ተሳስቶ ካካ ከገባበት ኢንፌክሽን ይፈጥራል። ቶሎ ቀይሪ ነው ያሉኝ። በእኔ አቅም ደግሞ የማይሆን ነው። ቢያንስ እንኳን የሚችሉትን ቢተባበሩ። እሺ የኢትዮጵያ ንግድ ባንክ አለሽ? አለኝ። ንገሪ። 1000 50 78 46 808 ስልክ አለሽ? አለኝ። 09 21 68 23 እንግዲህ በዚህ አካውንት በስልኳም እየደወላችሁ የምትችሉትን ያክል እርዷት። የኢትዮጵያ ሕዝብ ባካችሁ የምትችሉትን እኛ ለልበቀና እንዲደርስ ቪዲዮን እንለቀዋለን። ሪፖስት ሼር በማድረግም አንድ እርዳታ ነው። እንግዲህ አሁን በምን የት ነው የምትኖሪው? አሁን እዚሁ ዓለም ባንክ ነው ተከራይቼ ነው የምኖረው። ከብዳል ብቻ ነው የኖሩ ኪራይ ራሱ ያለ ሰራ። ሌላ የመጀመሪያ ልጅሽ ነው? አዎ። እግዚአብሔር ይርዳሽ። እሺ